ፊቴ ላይ ቡጉር ያጠፋልኝን ቡጉር ወጥቶ ጥቁር ነጠብጣብ ጥሎብኝ የሄደውን ፊቴ ጽድት ያደረገልኝ ፊታችሁ እንደዚህ እንዲያበራ የሚያስመስልላችሁ የፊት ማስክ ይዤላችሁ መጥቻለሁ። በዛሬ ቪዲዮን እስከ መጨረሻ ተከታተሉት። እዩት ፊቴ እንዴት እንደሚያበራ። ዋው! ቀላል አሰራር ነው። ፊታችሁ እንዳይሸበሸብ እንዳያረጅ የሚያደርግ የህፃን ፊት የሚያስመስል የህፃን ቆዳ ጥርት ያለ ቆዳ እንዲኖራችሁ ከፈለጋችሁ ይሄንን ማስክ ተጠቀሙ። ቀጥታ ወደ አሰራሩ እንገባለን። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ታምረኛ የሆነ በቤታችሁ ውስጥ በሚገኝ በሁላችንም ቤት ውስጥ በሚገኝ ግብአት በሁለት ነገር ነው ምሰራላችሁ። ሌላ ደግሞ ምጨምርበት ነገር አለ። ሰርቼ ከጨረስኩ በኋላ አሳያችኋለሁ። እዚህ ጋር የተጠቀምኩት አንድ ማንኪያ ተልባ፣ አንድ ማንኪያ ቆረንፉድ፣ ሁለቱንም አንድ ብርጭቆ ውሃ ጨምሬ በዚህ መልኩ በእሳት ለ10 ደቂቃ አስቀምጣቸዋለሁ። እነዚህን ግብአቶች መዘፍዘፍ ትችላላችሁ። በሙቅ ውሃ ዘፍዝፋችሁ አሳድራችሁ ፍሪጅ ውስጥ መጠቀም ትችላላችሁ። እንደዚህ በእሳት መስራት ያልፈለጋችሁ እኔ አማራጭም እየነገርኳችሁ ነው። እናንተ እንግዲህ በሚጠቅማችሁ መንገድ አሁን በውሃ የተዘፈዘፈ ይሻላል ከሚፈላ እንደዚህ ከሚንተከተክ ይሻላል። ትንሽ ጥቅሙ እንትን ታገኙታላችሁ። ስለዚህ በውሃ ዘፍዝፋችሁ አቆይታችሁ መጠቀም ትችላላችሁ። እኔ ግን በእሳት ነው ያፈላሁት ለ5 ደቂቃ። ይሄንን ይመስላል። እዩ፣ ታያችሁት? ልክ እንደዚህ ወፍረዋል። እንደዚህ ለብቻው ራሱ ምንም ነገር ሳትሰሩለት ለብቻው መቀባት ትችላላችሁ። በነገራችን ላይ ይሄ ነገር ለጸጉርም ለፊትም ይሆናል። ለጸጉራችሁም ለፊታችሁም ይሆናል። በየቀኑ ልክ እንደዚህ ምንም ሳጨኔ አሁን ሌላ ነገር ጨምሬ ክሬም ነው ማስክ ነው መሰራበት እንደ ክሬምም ይሆናል። እንደዚህ መጠቀም ትችላላችሁ። አያችሁት? ዋው! ቀላል ነው፣ ግን በቤታችሁ ውስጥ እንደዚህ ሰርታችሁ ለፊታችሁ ተጠቀሙት። ግዴታ ነው። ፊታችን በፀሐይ ይጎዳል። ግዴታ የሆነ ነገር ሳንጠቀምለት ዝም ብለን በውሃ በሳሙና ታጥበን ስንተወው እንዴት ነው የሚሆነው? ፊታችን ይጎዳብናል። ስለዚህ ፊታችሁ እንዳይጎዳባችሁ የፊታችሁ ቆዳ እንዳያረጅ ከፈለጋችሁ ልክ እንደዚህ ተጠቀሙ። በተለይ ፊታችሁ እንዳይሸበሸብ ያደርግላችሁ። የሚጨማደድ እንደዚህ ፊት ካላችሁ ይሄንን ተጠቀሙ። አሁን እንደዚህ አጠለዋለሁ። ያጠለልኩት አይጣልም። ፈጭታችሁ ለጸጉራችሁ መጠቀም ትችላላችሁ፣ ወይም ከሌላ ውህድ ጋር መጠቀም ትችላላችሁ። እንዳጥሉት ፈጭታችሁ አጥላችሁ ለጸጉራችሁ ተቀቡት። ልክ እንደዚህ ፊታችሁ ላይ ማስክ ስትቀቡ ለጸጉራችሁም እንደዛው መቀባት ትችላላችሁ። አያችሁት? እንዳጥሉት። እኔ አልጥለውም። ምንም የሚጣል ነገር የለም። በማጥለያ ነው ያጠለልኩት እኔ። እናንተ በጨርቅ ነገር ጭምቅ አርጋችሁ ማውጣት ትችላላችሁ። እንደዚህ ለፊታችሁ በየቀኑ መጠቀም ትችላላችሁ። ልክ ይሄንን በየቀኑ ልክ እንደ ሲረም መግዛት ትታችሁት ልክ እንደዚህ በእቃችሁ አስቀምጣችሁ፣ ግዴታ ፍሪጅ ውስጥ ነው የሚቀመጠው። እንደዚህ አይነት ነገር ቤት ውስጥ የምንሰራቸው ነገሮች ግዴታ ፍሪጅ ውስጥ መቀመጥ አለባቸው። ለምን ብትሉ ኬሚካል የላቸውም። አሁን ክሬም የፊታችን የምንጠቀማቸው ውጭ ቢቀመጡ ምንም ችግር የለውም። ለምን? ኬሚካል የሚገዙ ነገሮች ማለት ነው፣ ኬሚካል ስለሚጨመርበት። እኛ ግን ከኬሚካል ነፃ ናቹራል የሆነ ነገር በቤት ውስጥ ስለምንሰራ ግዴታ ፍሪጅ ውስጥ ያስፈልጋቸዋል ማለት ነው፣ እንዳይበላሹ። አያችሁት? እዚህ ጋር ግማሽ ማንኪያ እርድ ተጠቅሜያለሁ። እርዱ በቤት ውስጥ የተዘጋጀ ነው። የገበያ ይሄ የሚሸጠው ቅመማ ቅመም የሚጨመርበት እርድ አይደለም። በቤት ውስጥ እኔ የተዘጋጀ ስላለኝ ትንሽ የግማሽ ማንኪያ እርድ ጨምሬያለሁ። አንድ ማንኪያ ነሻ ጨምሬያለሁ። አንድ ማንኪያ ነሻ። ከዛ ቀስ እያረግን ትንሽዬ እሳት አድርገን በእሳት ነው የምንሰራው። እናንተ በእንፋሎት ውሃ ታፈሉና እንፋሎት ላይ አድርጋችሁ በእንፋሎት ቀስ እያላችሁ መስራት ትችላላችሁ። በእንፋሎቱም ይሰራል። አያችሁት?
የሚገርም በተለይ ብጉር ካለባችሁ ብጉር ያጠፋላችኋል፣ እርድ ስላለበት ፊታችሁ በቃ ውጥር አድርጎ ጽድት ነው የሚያደርግላችሁ። ይሄ የህፃን ቆዳ በቃ ነው የሚያደርግላችሁ። በተለይ እናቶች ተጠቀሙት። ይሄንን ፊታችሁ እንዳያረጅ ያደርግላችኋል። የተሸበሸበ ፊት ካለ የህፃን ፊት ነው የሚያስመስልላችሁ። ስለዚህ ይሄንን ተጠቀሙ በተከታታይ ማለት ነው። በሳምንት 3 ጊዜ ነው የምትጠቀሙት። አሳያችኋለሁ። የምጨምርበትም ነገር ስላለ ቪዲዮውን እስከ መጨረሻ ተከታተሉት። ሙሉ አሰራሩን ማየት የፈለጋችሁ እስከ መጨረሻ ተከታተሉት። አያችሁት? ልክ እንደዚህ ሆኖልኛል። ዋው! የምር ይሄንን ግን እንዳያመልጣችሁ ሁላችሁም ተጠቀሙት። እዩት። ፊታችሁ ላይ ስትቀቡት የሚሰማችሁን ስሜት ልነግራችሁ አልችልም። አያችሁት? ልክ ይሄንን ይመስላል። በዚህ መልኩ ሰርታችሁ እንግዲህ የምጨምርበት ነገር አለ። እኔ ቫይታሚን ኢ እጨምርበታለሁ። ኢ ኦይል፣ የቫይታሚን ኢ ኦይል እጨምርበታለሁ ትንሽዬ። እሱ ከሌላችሁ የወይራ ዘይት መጨመር ትችላላችሁ። የኮኮናት ዘይት መጨመር ትችላላችሁ። ካስተር ኦይል መጨመር ትችላላችሁ። ይሄ የምጨምረው እኔ የቫይታሚን ኢ ኦይል ስላለኝ ነው። እናንተ ካስተር ኦይል፣ ኮኮናት ኦይል፣ የወይራ ዘይት መጨመር ትችላላችሁ። ከሌላችሁ ደግሞ ትንሽዬ ቫዝሊን ጨምሩበት። አያችሁ? ቪዲዮ እስከ መጨረሻ መከታተላችሁ ልክ እንደዚህ የምንጨምራቸው ግብአቶቹን በሙሉ ታያላችሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ተከታተሉት። አሁን እየተቀባሁኝ አሳያችኋለሁ። ይኸው ጨርሼለታለሁ። በዚህ መልኩ እስኪ እዚህ ድረስ የተከታተላችሁ እጠቀመዋለሁ ብላችሁ ጻፉልኝ። ወላሂ እኔ ለራሴ የጠቀመኝን ነገር ነው ማካፍላችሁ። ይሄንን ግን እንዳያመልጣችሁ። ባለፈ ምርጥ የፊት ማስክ ሰርቼ ነበር። ብዙ ሰው አላየው። እሱን ቪዲዮ ሰው ቢያየው ደስ ይለኝ ነበር። ለምን? በጣም አሪፍ ነው፣ ምርጥ ነው ነበረ። ብቻ ብዙ እስከ 10,000 ሰው ነው ምናምን ነው ያየው። በጣም ቫይራል መውጣት ነበረበት። ይህንንም ቫይራል እንዲወጣ ላይክና ሰብስክራይብ ሼር አድርጉት። ላይክና ሼር አድርጉት። ሰብስክራይብ እያደረጋችሁ ነው። ማሻአላ 200,000 ሞልተናል። ከእንግዲህ 300,000 ለመግባት ነው። አያችሁት ፊቴ ምን እንደሚመስል እዩት። እስኪ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ጽድት ያለ ፊት ነው የሚኖራችሁ። እንደዚህ ፊታችሁን ተንከባከቡ። የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።